30 ዓመታት የተቄመ ቂም ዓመታትን ከተሻገረ ዝግጅት ጋር ተጣምረዋል። የጦር መሳሪያዎች የኢራንን ድንበር ጥሰው ይገቡ ዘንድ ለወራት ያህል ዝግጅት ተደርጓል። ከግዙፍ የትራንስፖርት ተሽከርካሪዎች ይልቅ ብዙ ሚሳኤል አላት በምትባለው ኢራን ውስጥ መኪኖቹን ከነ ኮንቴነሩ ማስገባት ቀላል ስራ አልነበረም። አነስተኛ ኳድኮፕተር ድሮኖችን ከነ ተቀጣጣይ ፈንጂዎች ጋር አስርጎ ማስገባት በእርግጥም ለማሰብ የሚከብድ ነው። ከቴህራን ቅርብ ርቀት ከደህንነቶች አፍንጫ ስር የጦር መሳሪያ ማከማቻ ማዘጋጀት የሚቻለው ለሞሳድ ብቻ ሳይሆን አይቀርም። የእስራኤል ዕቅድ ግልጽ ነው፤ ኢራንን ከውስጥም ከውጭም መምታት። እስራኤል ኦፕሬሽን ራይዚንግ ላይን ብላ የሰየመችውን ኦፕሬሽን ስትፈጽም የኢራን የአየር መከላከያ ስርዓት ከሰማይም ከምድርም እንዲመታ ለማድረግ ያቀደችው በአብዛኛው ተሳክቶላታል። የኢራን አየር መቃወሚያ ሚሳኤሎች የእስራኤልን ጀቶች መምታት እንዳይችሉ እጀ ሰባራ ያደረጋቸው ይህ ከውስጥ የመጣው ጥቃት ነው። ለ2 ሰዓታት ያህል ነው ያሉት ኤፊ ዴፍሪን የእስራኤል ጦር ቃል አቀባይ ናቸው። ለ2 ሰዓታት ያህል 70 የሚሆኑ የእስራኤል የጦር ጀቶች በኢራን ሰማይ ላይ እንደፈለጉ ተምነሽንሸዋል። ይህ የሆነው ግን በእስራኤል ወታደራዊ ብቃት ብቻ አልነበረም፣ በሞሳድ ጥንካሬ፣ በኢራን የውስጥ ድክመት ነው። ይህ በኢራን ላይ ያሴሩ የሞሳድ ቅጥረኞች በገዛ ሀገራቸው ላይ የከወኑት ክፉ ገድል ነው። ለዚህ ነው አንዳንዶች ኢራን መቼ በእስራኤል ተጠቃች፣ በገዛ እጇ ነው የተጠቃችው እያሉ የሚገኙት። ይሁንና እስራኤል የፎከረችውን ያህል የኢራንን የኒውክሌር ጣቢያዎች ከጥቅም ውጭ አላደረገችም። ለዚህ ደግሞ አሜሪካ ሆይ ከወዴት አለሽ ብላ እየተጣራች ነው። ቴልአቪቭ ወደ ኢራን የፈለገውን ሰውና መሳሪያ ከነሙሉ የግዳጅ አፈጻጸም መመሪያ ጋር ማሾለክ ከጀመረ ቆይቷል። በ2022 በምዕራባዊቷ ከርማንሻህ ድሮን አስገብቶ የድሮን ማምረቻ ላይ ጥቃት ፈጽሟል። በዓመቱ ኢስፋሃን በሚገኝ የጦር መሳሪያ ፋብሪካ ላይ ተመሳሳይ ጥቃት ሰንዝሯል። የኢራን ፕሬዝዳንት መሱድ ፔዜሽኪያን በዓለ ሲመት ላይ ለመገኘት ቴህራን ደርሶ የነበረው የሐማሱ መሪ ኢስማኤል ሃኒያ የተገደለውም ሞሳድ ቀድሞ ባሰረገው ሰውና ፈንጂ ነው። ከኢራን ውጪ በሊባኖሱ ሂዝቦላህ እጅ የነበሩ የሬዲዮ መገናኛዎች ላይ ተቀጣጣይ ጠምዶ ከፍተኛ ድንጋጤ የፈጠረ ጥቃት የፈጸመው ሞሳድ አይገመቴ የሆኑ አደጋዎችን በመጣል የሚስተካከለው የለም። ጥያቄው እንዴት ይህ ሁሉ ሲሆን የኢራን የደህንነት መስሪያ ቤት በቂ ዝግጅት አላደረገም የሚል ነው። እርግጥ ነው አክሲዮስ እንደዘገበው እስራኤል ይህንንም ዝግጅት ደርሳበት ኖራ የጦርና የደህንነት መሪዎቻቸውን ገድላለች። አንዱ በዕብራይስጥ አንዱ በፋርስ የሚናገሩ የሁለት ዓለም ሀገራት የዘላለም የሚመስል ጠብ በመካከላቸው እንዳለ የሚናገሩት ሀገራት አንዳቸው በአንዳቸው ላይ ስለላ ለማካሄድ የሚያስችል እድል ያላቸው ባይመስልም ሞሳድ ግን የኢራንን ውስጥ ለማወቅ ለጊዜው አልተቸገረም። የቤንያሚን ኔታንያሁ መንግስትም ጊዜ ሳይነጉድ ነገው የማይታወቀውን ጦርነት ለኩሶ አረፈው። እስራኤል ኢራን ላይ ጥቃት ለመሰንዘር ከዚህ በላይ መጠበቅ ካልፈለገችባቸው ምክንያቶች አንዱ ማይከል ኩሪላ ናቸው። የ59 ዓመቱ ጀነራል በአሜሪካ ጦር የማዕከላዊ እዝ አዛዥ ናቸው። ቀንደኛ የእስራኤል ወዳጅና መከታ መሆናቸው የሚነገርላቸው ኩሪላ ከጥቂት ወራት በኋላ 40 ዓመታትን የሰሩበትን ጦር በጡረታ ይሰናበቱታል። በ19 ዓመታቸው ከመጀመሪያው የባሕረ ሰላጤው ጦርነት ጀምሮ በግዳጅ ላይ የቆዩት እኒህ ጀነራል በአይሁዶቹ ዘንድ ያላቸው መወደድ ከወሰን በላይ ነው። የእስራኤሉ አይነት ያለ እርሱ ኢራንን ማጥቃት አይታሰብም ሲልም ጽፎላቸዋል። በቅርቡም አሜሪካ ኢራንን ከእስራኤል ጋር ለመምታት ዝግጁ ከሆነች እኛ ዝግጅታችንን ጨርሰናል ብለው ለመከላከያ ሚኒስትሩ ፒት ሄግሴት ሪፖርት ማድረጋቸውም ተዘግቧል። ጀነራሉ ከእስራኤል ጋር ስትራቴጂክ ወታደራዊ ጥምረት ፈጥሮ ኢራንን መመከት ያስፈልጋል የሚል ግልጽና የጸና አቋም አላቸው። ተወዳጁ የእስራኤል ጀነራል ኩሪላ ቢሮ ሳይለቁ ኢራንን ላጥቃ ብለው ኔታንያሁም የተነሱት ለዚህ ነው። እስራኤል ኢራንን ለማጥቃት ከተዘጋጀችባቸው ጉዳዮች አንዱ
ኤፍ-35 የጦር ጀት ነው። ይህ አሜሪካ ሰራሽ የጦር ጀት ኤፍ-35 አይዲር ተብሎ በእስራኤሎች እጅ ተነካክቷል። ጀቱ ኢራንን ደብድቦ ሲመለስ ነዳጅ መቅዳት እንዳያስፈልገው በሚል በነዳጅ ታንከሩ ላይ ተጨማሪ ነዳጅ መያዝ እንዲችልም ተደርጓል። እስራኤል ይህንን ጥረት የጀመረችው ከ4 ዓመታት በፊት በ2021 እንደነበር የዋላ ኒውስ ዘገባ ያሳያል። ከራዳር እንዲሰወር ተደርጎ የተመረተው የጦር ጀቱ ተጨማሪ ነዳጅ እንዲይዝ ሲደረግ በራዳር እንዳይታይ ተብሎ ከፍተኛ ጥንቃቄ ተደርጓል ይላል የሚድል ኢስት አይ ዘገባ። ለዚህም አሜሪካዎቹ እስራኤልን አግዘዋል። በአንድ ጊዜ 700 ማይል ፈትለክ ማለት የሚችለው ኤፍ-35 የጦር ጀት ከአሜሪካ መመኪያ የጦር ጀቶች ቀዳሚው ነው። ዕውቁ የአሜሪካ ሴናተርና ፖለቲከኛ በርኒ ሳንደርስ ይህ ጦርነት የኔታንያሁ የግል ጦርነት ነው ይላሉ። አሜሪካም እዚህ ውስጥ አትግባ ባይ ናቸው። ከአንድም ሁለት ጊዜ የአሜሪካ ፕሬዝዳንት ለመሆን የተወዳደሩት በተቀናቃኞቻቸው ዘንድ እንደ ሶሻሊስት የሚታዩት በርኒ ሳንደርስ የተናገሩት ነገር ቀላል ነገር አይደለም። ኔታንያሁ ይህንን ኢራንን የመደብደብ ዕቅድ ያወጡት ዛሬ አይደለምና እንደ አውሮፓውያን አቆጣጠር በ1996 ለመጀመሪያ ጊዜ ጠቅላይ ሚኒስትር ሲሆኑ ኢራን እውናቸውም ህልማቸውም ነበረች። ከስልጣን ተነስተው ኤሪያል ሻሮን ስለ ፍልስጤሞች አሸባሪነት ሲሰብኩ፣ ኔታንያሁ ግን ልባቸው ኢራን ላይ ነበር። 2009 ላይ መልሰው ስልጣን ሲይዙ ታዲያ ይህንን ኢራንን የመደብደብ ዕቅድ በድጋሚ ይዘው ከተፋሉ። እቅዳቸውን በተባበሩት መንግስታት ጠቅላላ ጉባኤ ፊት ለፊት በካርታ አስደግፈው ኢራን አርፋ የማትቀመጥ ከሆነ እንዲህ በቦምብ እናጋያታለን ብለው በአደባባይ እስከ መናገርም ደርሰዋል። በ2010 ከመከላከያ ሚኒስትራቸው ኢሁድ ባራክ ጋር በዚህ ጉዳይ ላይ መከሩ፣ እቅድም አወጡ። እቅዳቸው ግን በካቢኔያቸውና በጸጥታ ሹሞቻቸው እንኳን ሊገዛ አልቻለም። የጦሩ አዛዥ ጋቢ አሽኬናዚ፣ የሀገር ውስጥ ደህንነት ወይም የሺን ቤት አለቃ ዩቫል ዲስኪን እንዲሁም የሞሳዱ የበላይ ሚየር ዳጋን ውጥናቸውን ውድቅ አደረጉት። አዛዦቹ የኢራንን የኒውክሌር ጣቢያዎች እስከ መጨረሻው ለማሰናበት አሜሪካ ታስፈልገናለች፣ ያለ አሜሪካ ድጋፍ አይታሰብም ሲሉ ነው ሐሳቡን ውድቅ ያደረጉት። ኔታንያሁ በቀላሉ የሚበገሩ አልሆኑም። እቅዳቸውን ወደ ወቅቱ ፕሬዝዳንት ባራክ ኦባማ ወሰዱት። ኦባማ ሆዬ እንኳን አብረን እንዝመት ሊሉ ጭራሽ ከቴህራን ጋር የኒውክሌር ስምምነት ተፈራርመው አረፉ። ቢቢ በንዴት ጦፉ። ኦባማ ሄደው ትራምፕ ሲመጡ መልካም አጋጣሚ እንዳገኙ አሰቡ። ትራምፕ ለእቅዳቸው ፈጣን ተባባሪ ባይሆኑም የተፈረመውን ስምምነት በመቅደድና ኢራንን በከፍተኛ መጠን በማውገዝ ትልቅ ውለታ ዋሉላቸው። ኢራንን በገሃድ እስክናጠቃ በስውር ዘመቻዎችን እናካሄድ የሚል ሥራ የጀመሩትም ያኔ ነው። ሞሳድ የኢራን የኒውክሌር ሳይንቲስቶችን አድኖ ለመግደል ኦፕሬሽን ያወጀውም በዚህ ጊዜ ነው። ሞሰን ፋቅሪዛዴህ የተባለው የኒውክሌር ሳይንቲስት በመሃል ቴህራን የተገደለውም በዚህ አጋጣሚ ነው። በሁለተኛው ዙር ስልጣን ላይ ሲወጡ ጠብቀው ኢራን ላይ ጥቃት ሰነዘሩ። ይሁንና አሁንም ያለ አሜሪካ ድጋፍ የኒውክሌር ጣቢያዎቹን ማውደም አይችሉም። ጂቢዩ 57 የተሰኘው ከመዓት የከበደ ቦምብ ነው የናታንዝና የፎርዶ ጣቢያዎችን ወደ አመድነት መቀየር የሚቻለው። ይህ የሰማይ ስባሪ የሚያህል ቦምብ ደግሞ ቢቱ በተሰኘ ቦምብ ጣይ ግዙፍ አውሮፕላን ላይ ይንጠለጠላል። እንጀራውም ወጡም ያለው በዋሽንግተን ጓዳ ነው። ለዚህ ነው ኔታንያሁ አፍ አውጥተው አሜሪካ ሆይ አግዢን እያሉ ያሉት። ለዚህም ነው ጦራቸው የሚመታው ቢያጣ የቴሌቪዥን ጣቢያ እየመታ የሚገኘው። እስራኤል አይሪብ የተሰኘውን መንግስታዊ የቴሌቪዥን ጣቢያ መታለች። ኢራንም የአይሁዶቹን የቴሌቪዥን ጣቢያዎች ጉድ እሰራለሁ ብላለች። ሚዲያዎች የፕሮፓጋንዳ ልሳን መሆናቸው ባይቀርም የምመታው እኮ የኒውክሌር ጣቢያን ነው ላለ ሀገር ሚዲያዎቹ የሚመቱበት ምክንያት ግልጽ አይደለም። እርግጥ ነው ኔታንያሁ በኒውክሌር ያሳብባሉ እንጂ ዋናው ነገራቸው የቴህራንን መንግስት መገልበጥ ይመስላል። በሶሪያ የነበሩትን በሽር አልአሳድን ከዘመኑ መሪዎችና ከቱርኮች ጋር ተመሳጥረው እንዳባረሩት ሁሉ በኢራንም ተመሳሳዩን ማድረግ እንደሚፈልጉ ግልጽ ነው። ኦፕሬሽን ራይዚንግ ላይን ብለው የሰየሙት ዘመቻ ሲታወጅ ወደ ስክሪን ብቅ ብለው ያስተላለፉትን መልእክት ይህንን መላምት ያግዛል።
የኢራን መንግስት እንዳሁኑ ተሽመድምዶ አያውቅም። እናም ነፃነት የምታገኙበት ጊዜ አሁን ነው ብለው ህዝቡን ለማነሳሳት ሞከሩ። ቴህራን ትነዳለች በሚለው የኔታንያሁና የትራምፕ ማስፈራሪያ ውስጥ የስርዓት ለውጥ የሚል ሐሳብ የለም ማለት ትልቅ የዋህነት ይሆናል። ኢራንን ተይ ያሉ ዝንታለም ከመኖር የሚያዙት መንግስት በቴህራን አስቀምጦ መገላገል ያሉም ይመስላሉ ሁለቱ መሪዎች። ትራምፕ አያቶላህ ሆሜኒን አትግደል ብለው ኔታንያሁን አስቁመዋል ቢባልም ኔታንያሁ ግን ሐሳቡን አጣጥለዋል። ከኤቢሲ የቴሌቪዥን ጣቢያ ጋር በነበራቸው ቆይታ የአያቶላሁ መገደል ጦርነቱን አያባብሰውም፣ እንደውም ጦርነቱን ይቋጨዋል ብለዋል። ብዙ ጦርነቶች ግን እንዴት እንደሚጀመሩ እንጂ እንዴት እንደሚቋጩ በማለዳው መገመት ከባድ ነው።